ሴቶች እንዴት እንድታወራቸው ይፈልጋሉ? በማህበራዊ የግንኙነት ሚዲያዎች ላይ የተዋወቃትን ሴትም ይሁን በአካል ያገኛትን ቆንጆ እንዴት ማውራት እንዳለበት ማወቅ እጅግ ወሳኝ ነው። ስሜቷን የማይጎዱና ስብዕናዋን በማይገፋ መልኩ እሷ ላይ ፍላጎት እንዳለ እንድታቀል ለማድረግ ጥበብ ይፈልጋል። የሐሳብ ልውውጥና ንግግር ጠንካራ የፍቅር ግንኙነት ንግግር መጀመር እጅግ ወሳኝ ነው። ምክንያቱም ይህን መንገድ ማወቅ እሷ ደስ እያላትና በግልጽነት እንድታወራ የሚያደርጋት ነገር ነው። ከዚህ በተጨማሪ ተጋላጭ አለመሆኗና ካንተ ጋር በምታደርገው ንግግር ምንም ተጽዕኖ ውስጥ እንደማትገባ እርግጠኛ መሆን ትፈልጋል። ይህን ነገር ለማድረግ ደግሞ የሚከተሉትን ጉዳዮች ጠንቅቀ ማወቅና መተግበር ይጠበቅብሃል። ከዚህ በተጨማሪ ብዙ ወንዶች ከሴቶች ጋር ደርቲ ቶክ ወይም ወጥ ያሉ ንግግሮች ማድረግ እንደሚያስደስታቸው እንሰማለን። ነገር ግን አብዛኞቻችን እንዴት መጀመር እንዳለብን አናውቅም። አንደኛ፣ በጣም ጠልቀህ አትግባ። ከሰዎች ጋር ስንተዋወቅ ስለራሳችን ጥቂት ነገር ማውራት ትክክለኛና ተፈጥሯዊ ነው። ከዚህ በላይ አልፎ መሄድና ጠልቆ ለማውራት መሞከር የሴቷን ስሜት ከመረበሽም አልፎ አስፈሪና አስጨናቂ ፍጡር ተደርገህ እንድትሳል ያደርግሃል። ስለሷ በጥልቀት ከማውራት ተቆጠብ ማለት ግን ስለ ዕለቱ የአየር ሁኔታ ለ39 ደቂቃ ስታወራዋል ማለት አይተዋወቃት ልጅ የምታወራን ነገር ልብ ብለህ ለማዳመጥ ሞክር። ይህ ካንተ ጋር ለማውራት ይበልጥ ምቾት ይሰጣታል። ይህን ነገር ደጋግማ ስታይ አንተን ወደ ማመንና ልቧን ወደ መክፈት ትሄዳለች። ሁለተኛ፣ እንደ እናት አትያት። የተዋወቃት ሴት አንዲት የምትወዳት ልጅ እንጂ እናት ወይም እህት አይደለችም። ስለዚህ እነሱን በምታወራበት መንገድ አታውራት። ምክንያቱም አዲስ ትውውቅ እየፈጠርክ እንጂ እንደ እናት ወይም እህት ጠንቅቃ የምታውቅን ሴት እያወራህ አይደለም። ንግግርህን የምታርም ወይም እንዴት ማውራት እንዳለብህ የምትነግርህ የምትወዳት እናት አይደለችም። ከቤተሰብ በላይ የምትንከባከብና የምትረዳ ሴት ልታገኝ ትችላለህ። ነገር ግን ገና በመጀመሪያና በሁለተኛ ግንኙነታችሁ የዛ አይነት ሰው እንደማይኖር አንተም ታውቃለህ። ሶስተኛ፣ ፈገግ እንድትል አድርጋት። ከሴት ልጅ ጋር ንግግር ስትጀምር ቀላል የሚመስሉ ነገሮች ለሷ ትልቅ ትርጉም አላቸው። ፈገግ ሊያደርጋት የሚችል ነገር በንግግራችሁ መሃል ጣል አድርግ። ይበልጥ ምቾት እንዲሰማትና ግልጽ እንድትሆን ያደርጋታል። እሷን ለማሳቅ ትልቅ ነገር ማድረግ ወይም የ20 ደቂቃ ስታንዳፕ ኮሜዲ መስራት አለብህ እያልኩ አይደለም። ትኩረት መስጠትና ደስታን የሚጨምርባትን ነገር ማድረግ ከበቂ በላይ ነው። እንደወደደች ወይም እንደተመቻት ከተሰማ እሷን ለማስደመም ከምታደርገው ሙከራ ወጥተህ ስለ ወደፊት ግንኙነታችሁና ፍቅራችሁ ምን ማድረግ እንዳለብህ ወደ ማሰብ ግባ። አራተኛ፣ ራስህን ሁን። ከሴቶች ጋር ስታወራ ማድረግ ካሉበት ነገሮች ትልቁ ራስን መሆን ነው። ብዙ ወንዶች ያልሆኑትን ሆነው ለመቅረብና በፊልም ዓለም የሚያውቋቸውን ሱፐርስታሮች መስለው ለመታየት ሲሞክሩ ይስተዋላል። ይህ ባህሪ ሩቅ እንደማያስኬድና እሷንም እንደማያረካት ማወቅ አለብህ። እንደዚህ ያሉ ነገሮች በፍቅር መጀመሪያ ጊዜያት ላይ ውጤታማ ሆነው ልታገኝ ትችላለህ። ነገር ግን በዘለቂታዊ ሁኔታ አዋጭ ካለመሆንም አልፎ ራስን ጠልፎ ከሚጥሉ ጉዳዮች አንደኛ ደረጃ ላይ የሚመጣ ነው። አዲስ ልጅ መተዋወቅ ወይም ፍቅረኛ መያዝ ስለፈለግ በፍጹም ሌላ ሰው ለመምሰል አትሞክር። በማንነትህ ብቻ የምትወድህን ፈልገህ ቅረባት። አምስተኛ፣ ቀጥተኛ ሁን። ሴት ልጅ ለመረዳትና ለማስረዳት ከባድ ናት ብለህ አታስብ። ከወደድካት ንገራት። የሆነ ነገር ከፈለክ የምትፈልገውን ነገር ጠይቃት። ለመወደድና ለመማረክ ብለህ ዙሪያ ጥምጥም አትሂድ። ከተመቻትና ከወደደች ካንተ ጋር ጊዜ ለማሳለፍ ፍላጎት ታሳያለች። ስለሷ የሚሰማን ስሜት በቀጥታ ለመናገር መቸገር የለብህም። ስድስተኛ፣ ለመረዳት ሞክር። በህይወቷ ትልቅ ትርጉም ያለው ነገር ብታማክር ወይም ሚስጥሯን አውጥታ ብትነግርህ ጉዳዩን በሷ ቦታ ቆመህ በሷ ጫማ ገብተህ ለመመልከት ሞክር። ነገሩን እንደ ቀላል ወይም እንደ ቀልድ አትየው። በቁም ነገር የምትነግርህን ነገር አቅልለህ ካየህ ካንተ ጋር ለመቀጠልና በመካከላችሁ ያለውን ግንኙነት ለማስቀጠል ፍላጎት አይኖራትም። እያዳመጥካትና እየተረዳት እንደሆነ ማየት ትፈልጋለች። ሰባተኛ፣ ዝምታ ሲሰፍን አትደናገጥ። በጨዋታችሁ መሃል ድንገት ዝምታ ሲሰፍን መደናገጥ የለብህም። ወሬ ያለቀብህ ማለት ካንተ ጋር የነበራት ጊዜ አልተመቻትም ማለት አይደለም። ስለዚህ ዝምታችሁን በፍጥነት መስበር አለብኝ ብለህ ያልተዘጋጀበትን ነገር ለማውራት አትሞክር። ከተመቻት ምንም ቃላት ሳትለዋወጡ እንኳን አንተ ጋር መሆኗ ከበቂ በላይ ነው። ስለዚህ በዝምታችሁ መሃል የሆነ ደስ የማይል ነገር የተፈጠረ እንዳይመስልህ። ጸጥታ የሰፈነበትን ሰዓት ረጋ ብለህ ነገሮችን ለማሰላሰል ተጠቀምበት። ዘጠነኛ፣ ንግግራችሁን ሁሉ ወደ ክርክር አትቀይሩ።
ጓደኛ የምትናገረው ነገር በሙሉ እየመነዘርክና እየሰነጠቅ ንግግራችሁን አሰልቺና አስቀያሚ ማድረግ የለብህም። የምትነጋገሩት ነገር በሙሉ ግልጽና ቀጥተኛ ነው ማለት አይደለም። ነገር ግን ሁሉም ነገር ላይ ጠያቂና መርማሪ ከሆንክ ምን ያህል አሰልቺ እንደሆንክ ታስባለች። አንዳንድ ጊዜ ሴቶች ሐሳባቸውን ሳያቋርጥና የራሱን አስተያየት ሳይሰጣቸው ጸጥ ብሎ የሚያዳምጣቸው ወንድ ይፈልጋሉ። በምታወሩባቸው ጉዳዮች ላይ ሁሉ በንግግር ለመርታት ወይም አጋጣሚዎችን በሙሉ ለክርክር ለመጠቀም አትሞክር። አንዳንድ ጊዜ ነገሮችን አውቀ እንዳላወቅኩን ጉንጭ አልፋ የሆኑ ርዕሰ ጉዳዮች ላይ ጊዜህን አታጥፋ።